ስለ ሀገራችን እንድንነጋገር በማድረጋችሁ ከፍታ ምስጋና በእግዚአብሔር ስም አቀርባለሁ። ስሜ ዋና ሳጅን ስዩም ኪዳኑ እባላለሁ። ዋና ሳጅን ሻለቃ በሻ ማለት ነው። ኢትዮጵያ ይህ አይደለም። እናንተ ሀሳብ ይዛችሁ የተነሳችሁት ሀሳብ በጣም ትልቅ ተራራ ነው። ግን ኢትዮጵያ ችግሯ ምንድን ነው? እኔ ሄጄ ዘመቼ እገላለሁ አይደለም። እኔ ሄጄ እንደዚህ አደርጋለሁ አይደለም። ህዝብን አስተምሬ ተመካክረን ምን መስራት አለብን? እኔ ለኢትዮጵያ ምን ሰራው? ባፌ ከማውራት ጥፋቴ ምንድን ነው? ይህን አጥፍቻለሁ፣ ይቅርታ አድርጉልኝ ተባብለን ሁላችንም ለአንድ ኢትዮጵያ ስንቆም ብቻ ነው ውይይት። ይቺ ምድር ተሸከመችን እንጂ አልተሸከምናትም። አዘለችን እንጂ አላዘልናትም። አቀፈችን እንጂ አላቀፍናትም። በተሸከመችን፣ በታቀፈችን፣ ባዘለችን እንዴት እንቆርጣታለን? አትቆረጥም። በፈጣሪ ጸጋ የቆመች ትናንትም ያለች ዛሬም ያለች ነገ የምትኖር ኢትዮጵያ ነች። አሁን እኔ እንቅፋት መታኝ። መቼ ሂጄ መጥቼው ነበረ። እንቅፋት መታኝ ነው የምለው። እንቅፋቷን መታኝም የመታሁት ሂጄ ድንጋዩ ነው ቦታው እኔ ነኝ። ጥፋተኛ ነኝ ብሎ መናገር መቻል አለበት። እንግዲህ ልመለስ። ምሁራን የተማሩት ለስልጣን ነው? አገር ለመቅናት ህዝብን ስራ ፈጥረው እያሰሩ ኢትዮጵያን ማሳደግ። ሌላው ሁላችንም በሰው ላይ ከመጠቆም በፊት ራሳችን ንጹሕ ነው ወይ? አንብበናል ወይ? እናነባለን ነው? አላነበብንም። በሜዲያ አለፈለም። ኢትዮጵያን አቀናናት መቀናት አይደለም። አቆርጦ ይህንን አድርግ ብሎ እርስ በርሳችን ተመካክረን ና እንውጣ፣ ኢትዮጵያን እንገማት ብለን መነሳት ይገባናል። ህፃናት አንዲት ቀረችኝ። ይህንን ስል በኢትዮጵያ ውስጥ ሁሉም ብሔር ተበተበራርቆ የሚኖርባት እንጂ ብቻውን የሚኖር ብሔረሰብ የለም። ሌላው ምጽዋና አሰብ እንሂድ። አሰብ ባህረ ነጋሽ 1000 ኪሎ ሜትር በላይ ቀይ ባህር ያለባት ምድር ነች። ይች ምድር ማንም ኢሳያስም እና ከምሁራኖቹ ስልጣን ፈልገው ነው ያንን ቦታ አንለቅም ብለው ገቡት እንጂ ህዝቡ ኢትዮጵያን እምነቱን ያረጋግጣል። ያ ደግሞ አሁን በጦርነት በጥይት ሳይሆን ተሰባስበን ተወጣተን አንድ ነገር ሂደን ና ህዝብ ይሄንን ይላል፣ አንተ ይሄንን ይል፣ ስልጣን ከፈለክ ወንበር እንሰጣለን ማለት ነው። አብይም ተቀብሎ ስልጣን ሰጥቶ ቀይ ባህርን ዙሪያችን የነበረንን የባህር ወደብ ይዘን ዓለም እናንበረከካለን። ኢትዮጵያ አንድ ነች። የሚቆርጣት የሚበጣጠሳት በምድርም በሰማይም የለም። አንድ አምላክ አላት። አይዞህ ሀገራችን ሚኒስትሮች፣ የውጭ ጉዳይ ሚኒስቴር፣ ክልል አስተዳደር ምናምን የነበሩት በሙሉ የሚበቃቸውን ያህል ገንዘብ እንትን ብሎ በጉብኝት ሲሄዱ እዛው እየቀሩ አሁን ጥቁር ጥላሸን ለመንትን ለማለት በአሁን ባለው መንግስት ላይ እንትን እያሉ የሚቀሰቅሱት እነሱ ናቸው። ህዝቡ ግን ይህንን ተገንዝቦ እነሱ ልጆቻቸው እዛ ናቸው፣ ቤተሰቦቻቸው እዛ ናቸው። ምንም የሚደርስባቸው የለም። እዛቸው ሆነ በዛችን ባላት ህዝቡን እርስ በራስ ያጋጫሉ። ሄዳ ልጅ እንዲያልቅ
ግን በጦርነት ደግሞ የሚገኝ ነገር የለም። በሰላም ደግሞ እንዳይመጡ ይሄ በልጧቸዋል። በሁሉ ነገር በልጧቸው ነው። እነሱ በነበሩ ጊዜ ምን ሰሩ? ምንም ነገር የሰሩት የለም። አሁን ብዙ ነገር ልማትም ሆነ ምንም እያየን ነው። እና ሌላ እንትን ምንለ እችን ለመናገር ነው። ብዙ ብናገረው እንትን የለም። ህዝቡ አውቆ ልጁን እንትን አያማግድ ይከልክል። ምክንያቱም ለምን እነኛ ለገንዘብ ለጥቅማቸው ሲሉ እነኛው በሙሉ ብኮ ቢመጡ አንድ ሰው ስልጣን ሁሉም አይዙ በፊት ስልጣን ላይ ነበሩ። በዛ ባልተጠቀሙ ለምን ህዝቡን ያስጨርሱታል? እችን ለመናገር ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። እናንተንም እግዚአብሔር ይባርካችሁ። ስለተሰጠኝ እድል በጣም አመሰግናለሁ። አምባሳደር ሞዘንም ኮሎኔልም ኮር ዳዊትንም ለዚህ ስለጋበዛችሁን በጣም እናመሰግናለን። በእነዚህም በአባቶቻችን በታሪካችንን ላቆዩ አባቶቻችን መሀል መገኘትም ክብር ስለሆነ እነሱም ረጅም እድሜ እየተመኘሁኝ ስለ ሰላሙን ጀምራለሁ። ሰላም በጣም ተወርቷል። ሰላም ያልተወራበት ጊዜ የለም። ያው አሁን ኖርት ቲቪን ሚዲያን የጀመረው ሰላምን በሰላም ተስፋ አይቆረጥም፣ እንደገና እናድሰው፣ ያለውን እናስቀጥል፣ ሰላማችንን እናብዛው በሚል ነው ይህን ሚዲያ የጀመረው። ስለዚህ ይህን ሚዲያ በጣም ጠቃሚ የሆነና ለሀገር በጣም የሚጠቅም ሚዲያ ስለሆነ ሁሉም ህብረተሰብ፣ ሌሎች ሚዲያዎችም፣ መንግስትም፣ ባለሀብቶችም ደግፈውት በየህብረተሰቡ ውስጥ ገብቶ በጣም አስተማሪ ስለሆነ እንዲበዛልን እንፈልጋለን። እናንተም ስለጀመራችሁትም እናመሰግናለን። በተረፈ ሰላም ሁሉም አሁን ሰላም ያለ ሁሉ እኔ ውስጡ ሰላም አይመስለኝም። ብዙ ጊዜ ለሰላም ብዙ ብለናል። ከጠቅላይ ሚኒስትራችን ጀምሮ ሰላም ተብሎ ተለቅሷል። ሽማግሌ ተሰብስቦ ተለቃቅሷል። ሰላም አንፈልግም ያሉ ሰዎች አሉ፣ እናውቃቸዋለን። ሰላም አንፈልግም ብለው ሽማግሌን አልቅሶ ነው የተመለሰው። እንደገና ደግሞ ከሰላም በኋላ ሰላም ካልፈለጉ ውጊያ ይጀምር ተብሎ ውጊያው ተጀምሮ ብዙ ወጣቶች አልቀው እነዛም ውጊያ ሰላም አልፈልጉም ያሉ ሰዎች እጅ ሰጥተው ግማሹ እኮ ጉድጓድ ግማሹ ከእስር ቤት እጅ ሰጠው በሙሉ መሀላችን አብሮ ኖሯል። እርቅ ተደርጎለት ሰላም ይስፈን ተብሎ በኋላ እኮ ከእስር ቤት የወጣውም ነው ሱፍ ለብሶ እንደገና ጫካ ገብቶ እንደገና አዲስ ውጊያ የሚቀሰቅስ ያለው እንጂ በሰላም የመጣ የነበረ አካል እኮ ነው። ሌላ አዲስ አልመጣብንም። ሌላ አዲስ የሚሆንበት ነገር ምንም የለም። ግን አሁን እኔ በጣም የሚደንቀኝ ነገር ምንድነው? የኢትዮጵያ ባንዲራ የለበሰ ሁሉ ለኢትዮጵያን ይወዳል ብዬ በፍጹም አልገምትም። ለምን ባለውበት ጨርቆስ ክፍለ ከተማ ብዙ ዞር ያለው እኔ ያቀኝ ወታደር መሆኔን አያውቁም። ወታደር ከማል እባላለሁ። የመጣሁት ከብሔራዊ የኢትዮጵያ ሰራዊት ነው። ስለዚህ ብዙ ጊዜ ተናግረናል። ብዙ ጊዜ ስለ ሰላም ተብሏል። ግን ስለ ሰላሙ ተብሎም ቢሆን ሰላም አንፈልግም ብለው እጅ የሰጡ ሰዎች ከእስር ቤት ወጥተው ይቅርታ ተደርጎላቸው ሱፋቸውን ለብሰው ድጋሚ ሄደው ያንን የሰሜን ሰራዊትን የሚያክል ነገር ጨፍጭፈው ድጋሚ ኢትዮጵያን ለማጥፋት ብዙ ታግለዋል። ስለዚህ ሰላም በሰላም ተስፋ አይቆረጥም እንጂ ለሰላም ብዙ ተኪዷል። እኔ እንደው የሚገርመኝ ነበር ይሄን ያህል ሰላም ምን ያስፈልጋል? ለምን ሄጄ ቆስዬም ስለመጣ ሁኔታው ስላየሁኝ ለሰላም የሁሉ መጨነቅ እያልኩ ጠቅላይ ሚኒስትሩ ሰላም እያሉ ሲለምኑ ይገርመኝ ነበር። ሰላም አስፈላጊ ነው፣ ግን በጣም አልፎ ሄዶ ነበር። የወጉን ሰዎች እኮ የቆሰልን ሰዎች እዚህ አዲስ አበባ ቦሌ አብረን እኮ የዞርን ነበር። ካቆሰሉን ሰዎች ጋር አብረን ነበር ሰላምን ፈልገን። ያቆሰሉን የገደሉን ሰዎች እኮ አብረው ነበሩ። ለምን? ሰላም ብሎ ጠቅላይ ሚኒስትሩ አምጥቷቸዋል፣ ከኛ ጋር ኖረዋል። እኛ በየበረንዳ የቀድሞ ሰራዊት ይበተን ብለው በትለውን በየበረንዳ ስናድር እነሱ እኮ ፎቅ ላይ እያደሩ ነበር። የከለከላቸው የለም፣ ሰላም የነፈጋቸው የለም። በጣም ለሰላም ተለምነዋል። ከእስር ቤት እኮ አጥቦ ገላቸውን አጥባ ወጥቷቸዋል። ለሰላም ብዙ ተኪደዋል። ግን አሁንም ቢሆን ሰላም የማይፈልጉ ሰዎች ልጆቻቸው ጭንቅላት አስተሳሰብ ከነሱ በልጠው ልጆቻቸው በቃ ሰላም ይሻለናል አንዋጋም ወደ ትግል አንጋው ማለት አለባቸው ልጆቻቸው። ስለዚህ አሁን ያለው
ከኛም በፊት የነበሩ ሰዎች እቺን ሀገር ያቆዩት እኛን ተቀብለን ለዚች አደርሰናታል። ከሞት የተረፍነው አለን። ይኸው ለዛሬም ተሰባስበን ለመነጋገር ለሰላም ለመነጋገር በቅተናል። ወደፊትም ሰላም ለማቆየት በኢትዮጵያ ባንዲራ ለብሰው ሰላምን የሚያደፈርሱትን መንጥሮ ማውጣት እኮ ያስፈልጋል፣ ግድ ነው። አሁን ውጭ ሀገር አለው። አሁን በየእንግሊዝ ሜዳ ላይ አሜሪካ ሜዳ ላይ በየሀገሩ የኢትዮጵያ ባንዲራ ለብሰው አደባባይ ሲንከባለሉ የምናያቸው ብዙ ሰዎች አሉ። ኢትዮጵያ ሰላም ስትሆን የሚመጡ ውጊያ ላይ ረብሻ ሲኖር ራብ ሲገባ የሚሸሹ አሉ። አንድም ልጃቸው አይልኩም። ግን በሲኤንኤን በመላን በሚዲያ ምንድን ነው የሚሉት? ኢትዮጵያን እንወዳለን ብለው ባንዲራ ለብሰው አደባባይ የሚወጡ አሉ። ግን አንድ ቀን ኢትዮጵያ ተሸነፈች ቢባል እነሱም መተው ፎቅ ይሰራሉ እንጂ አንድ ልጃቸው ኢትዮጵያ ተወረረች ብሎ የላከ ማንም የለም እስካሁን። እዚህ የድሃ ልጅ ያልቃል እንጂ እነሱ ልጅ እስኪ ተዋጋናና ብለው ኢትዮጵያ የላኩ አንድም ሰው አላየው። የኢትዮጵያን ድሃ ልጅ ያልቃል እንጂ እነሱ ስለ ሰላም በምንም እና እነሱ ሊታወቅ ይገባል። ይሄ ስለ ሰላም አሁን አምባሳደር የማዝ አይነቱን ያብዛልን። አሁን ኢትዮጵያ ውስጥ እንደነ ማዝ አይነቱን የሰላም አባቶች ባይኖሩ ኖሮ ከዚህ በባሰ ነበረ። እነሱን ያብዛልን። እነሱ አይነቶችን አሁን ይሄን ጉህ ሚዲያ እነሱ አይነቶችን በያሉበት ድምጽ ያላሰሙ አሉ። በየቤታቸው ሰላም የሚወዱ ብዙ አሉ። ግን የኢትዮጵያ ባንዲራ ስላለበሱ ከፊት ስላልቆሙ የሌሉ ይመስላል። ግን ሰላም የሚፈልጉ ብዙ ኢትዮጵያውያኖች አሉ፣ ድምጻቸው ያልተሰማ፣ በሬዲዮ ያልወጡ፣ በቴሌቪዥን ያልወጡ፣ እዩኝ ያላሉ፣ ከፊት ያልተሰለፉ ብዙ ኢትዮጵያውያኖች እንደ አምባሳደር ማዝ አይነቶች ብዙ አሉ። ግን የማያስመስሉ አሁን እኛ ሀገራችን ከጦርነቱ በላይ የሚገላት ማስመሰልን ነው። የኢትዮጵያ ባንዲራ ይለብሳሉ፣ በየወረዳው በየቀበሌው ውስጥ ስራቸው ሌላ ነው። እውነት አይደለም። እኛ ስለ ደማን እናውቀዋለን። ደምተንም በረንዳም ተጥለን የሀገር ፍቅር ውስጣችን ስለገባች አለቀቅ ነው። አይለቅም፣ የሀገር ፍቅር አይለቅም። ልቀቀኝ ቢሉት አይለቅም። እነሱ ግን ዛሬ ሰላም ተብለው ቢገቡ ድጋሚ ለአራተኛም ለሶስተኛም ሰላም ተብለው ቢገቡ እነዛ ሰላም የማይፈልጉ ሰዎች የራሳቸውን ድሎት የራሳቸውን ኑሮ ነው የሚያሻሽሉት እንጂ ኢትዮጵያን ከአንገት በላይ ነው። ኢትዮጵያ የሚሉት ከአንገት በላይ ነው። ስለዚህ በተለይም ውጭ ሀገር የሚኖሩ አንዳንድ ኢትዮጵያ የሚወዱ አሉ፣ ሁሉም ሳይሆን ኢትዮጵያን የማይወዱት በኢትዮጵያ ስም በኢትዮጵያ ባንዲራ ስም እዛ ተንከባለው ሰላም ስትሆን ብቻ መሬት ለመቀበል ፎቅ ለመቀበል ቤት የለኝ ለማለት ለመጠየቅ ባይመጡ ይሻላል። አንዳንዶቹ በተለይ እዛ ይንከባለላሉ። እኛ ፎቶዋቸው አናውቀውም እኮ ሲንከባለሉ እናውቃለን። ኢትዮጵያ ሰላም ስትሆን ይመጣሉ። ከፊት የሚሰለፉ ማነው? እነሱ ናቸው። ኢትዮጵያ እኮ ስትበተን የሉም። አሁን ከእስር ቤት ያወጣናቸው ይቅርታ ያደረግላቸው ሰዎች እኮ ናቸው ልጆቻንም ቀስቅሰው ለውጊያ የሚዘጋጁት። ስለዚህ እዛ ላይ ማስፈር አለብን። ወደፊት ግን ሀገራችን ሰላም ትሆናለች። ይሄን ሁሉ አልፎ ሰላም ትሆናለች። ግን በመቀጠል የአምባሳደር ማዝ አይነቶቹን ያብዛልን። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። እሺ፣ አመሰግናለሁ። ሁለተኛ አጋጣሚ እድል ነው የተሰጠኝ። ብዙ ሰዓት መውሰድ አልፈልግም። አዎ፣ ምክንያቱም እኛ ሰላምና ጸጥታ ላይ ስንሰራ ሰላም በሌለበት ምን ሰላምና ጸጥታ ትላላችሁ ብለው ይሉናል አንዳንድ ሰዎች። ምክንያቱም ሰላምና ጸጥታ ካለ ለምን ሰላምና ጸጥታ አይኖርም ነው ጥያቄው። ልክ ናቸው። ግን ሰላም በባህሪው ሰላም ባለበት ጊዜም ያስፈልጋል። በጦርነትም ጊዜ ስለ ሰላም ማውራት ያስፈልጋል። በጦርነት ማግስትም ያስፈልጋል። ምክንያቱም መቋጫው ሄዶ ሰላም ስለሚሆን በሰላም በነበርን ጊዜ ሰላሙን እናጣጥመዋለን። ሰላም ጥቅሙ ይሄ ነው ብለን ማውራት እንችላለን። ጦርነት በሚሆንበት ጊዜ ጥሩ አይደለም ይቆም እንደራደር ይባላል። አንዳንድ ጊዜ በሚሊተሪ ጊዜያዊ ቶክስ ማቆም ስምምነት የምትባልም አለች። ምራቅ ማዋጥ ጦርነት ሙሉ በሙሉ ርቅ ባይሆንም ጊዜያዊ ቀጥሎ ደግሞ ለይቶለት የመጨረሻውም ደግሞ ሰላም ሲሆን ስለ ሰላም ይወራል። እርቅም እንደዛው ነች። እርቅ ሲኖር ጥሩ ነው። አብሮ ሰው ይሰራል፣ ይኖራል፣ ማህበራዊ ጉዳዩንም ይፈጽማል። ግጭት ሲኖር ስለ እርቅ ይወራል። ግጭቱ እኮ አይጠቅመንም፣ ለምን አንታረቅም፣ ለምን አናስተካክለውም ይባላል። ተመልሶም እንደገና እርቁ ይመጣል በሶስተኛው ዙርም። ስለዚህ ምን ለማለት ፈልጌ ነው፣ ስለ ሰላምና እርቅ ስናወራ በዚህ ማዕድ ላይ
በሁሉም ሰዓት ያስፈልጋል። አሁን ባለንበትም ችግር ባለበትም ጊዜ ያስፈልጋል። ነገ ችግሩን ብናልፍም ያስፈልጋል። ምናልባትም አንዳንድ ጊዜ ሰላም በሰላም ብቻ ስለማይመጣ ቅድም ብዙዎቻችሁ ብዙ ነገር አስቀምጣችኋል። አንዳንድ ጊዜ በጦርነት የሚመጣም ሰላም አለ እኮ። ግጭቶች ሁሉ የጥፋት ምክንያቶች ናቸው ተብሎ አይወሰድም። የመፍትሄ ግጭቶችም አሉ። የጥፋት የሚባሉት የመፍትሄ አካል ያልሆኑት በውይይት የማይፈታ የራሱ ፍላጎትን ብቻ ይዞ የሚነሳ ሲሆን ነው እንጂ ይሄ ግጭት የሚነሱት አንዳንድ ጊዜ ለመፍትሄም ይሆናል። ግጭት ከሌለ እኮ ጥፋቶች አይወጡም፣ መፍትሄዎች አይከበሩም። አንዳንድ ጊዜ ለልማትም ይሆናል። ስለዚህ አሁን እያደረግን ያለነው አንዱ የዚህ ወደቡም የባህር በር ጥያቄም ጉዳይም የሌሎች የውስጥ ችግሮችም ጉዳይም አንዱ ግጭት ነው። ንግግርም ነው፣ ግጭትም አለ። ስለዚህ ዞሮ ዞሮ ምንድነው እኛ በዚህ የምናወራቸው ስለ ሰላምና ጸጥታ በተለይ እናንተ ለሀገር ዋጋ የከፈላችሁ ትልልቅ ሰዎች ቅድም ብያቸዋለሁ። እያንዳንዱ ሰው ታሪኩ ቢጻፍ መጽሐፍ ነው። እኔ የተጻፈውን በማንበብ ብቻ በእውነት አላምንም። ራስም ሚሊተሪ ግራውንድም ስላለኝ ይሄ ከሀገር ጉዳይ ጋር ከሰላም ጉዳይ ጋር ተያይዞ የሚነሳው ነገር ሁሌ ያንገበግባል። ቁስላችን ሶስተኛ ትውልድ ጋር እየመጣ ነው። ቅድም ብያለሁ። ወደ ሶስተኛ ትውልድ እየመጣ ነው። ቢያንስ ሶስተኛው ትውልድ ላይ ማቆም አለብን ነው። ይሄ ከሆነ ደግሞ አሁን መንግስት የጀመረው የእርቅ ኮሚሽን አለ። ተስፋ ተደርጓል። አንዳንዶቹ ምን ያደርጋል፣ ያው ውይይት ነው፣ ንግግር ነው፣ አቅም ያለው አካል አይደለም፣ መንግስት ሲቀበለው ብቻ ውጤታማ ሊሆን ይችላል፣ ካልሆነ እኮ ሊቀር ይችላል ብሎ ይላሉ። በዛው ልክ አንወስደውም። ምክንያቱም እያንዳንዱን ክልል እያንዳንዱን ግለሰብ ሙያተኛውን አነጋግሮ ጨርሶ አሁን በውጭ ዓለም እያነጋገሩ ነው። ማጠቃለያው ይመጣል ብለን ተስፋ እናደርጋለን። ሁለተኛው የሽግግር ፍትህ ነው። እሱም በተለይ በህገ መንግስት ዙሪያ ለኢትዮጵያችን የኛ ኢትዮጵያ ህገ መንግስት አራተኛው ህገ መንግስት ነው አሁን የያዝ ነው። በአጼው ጊዜ ሁለት ህገ መንግስቶች ነበሩ። አንደኛው የመጀመሪያው ነው፣ ሁለተኛው የተሻሻለው ነው። የራሱ ህገ መንግስቶች እንደ ስርዓቱ ጥሩና ደካማ ጎን ነበረው። በኋላ በደርግ ስርዓት የወጣ ህገ መንግስት ነበረ። አሁን ደግሞ የኢህአዴግ ህገ መንግስት አለ። ይሄ ህገ መንግስት እስካሁን ከነበሩት እውነት ለመናገር ይሻላል በራሱ እንደ ህገ መንግስት። ነገር ግን አንደኛ ተፈጻሚነቱ ላይና በአንዳንድ ህጎች ላይ ብዙ የሚነሱ ቅሬታዎች አሉ። በተለይም በፌደራልና በክልል ስልጣን ዙሪያ ላይ በክልል ስልጣን ላይ አንቀጽ 39 አካባቢ የተሰጠው ጉዳይ ላይ መግቢያው ላይ እኛ ኢትዮጵያ ህዝቦች መባሉ ቀርቶ እኛ ብሔር ብሔረሰቦች ህዝቦች ምናምን የሚለው አካባቢ ላይ እና አንዳንድ የኢትዮጵያ ድንበር ወይም ወደብ ጋር ወይም የኢትዮጵያ ሉዓላዊነት ጋር በተያያዘ በዝምታ የታለፉ አሉ። ለምሳሌ አንቀጽ 2 ራሱ የሚገልጸው ስለ ኢትዮጵያ ድንበር ወይም ወደብ እንትን ይላል መካለል ይልና የኢትዮጵያ መንግስት ወይም ህዝብ ድንበር የክልሎቹ ድንበር ይሆናል ይላል። ሆኖም ግን ዓለም አቀፍ ስምምነት ላይ የተመሰረተ ወይም የተወሰነ ነው ይላል። እዛ ጋር እንደዛ ብሎ ሲል አሰብ የቱ ጋር ነው ያለው ወይም ሌላው አካባቢ የቱ ጋር ነው ያለው አይገልጸውም። በዝምታ ያልፋቸዋል። ዝርዝሩ በህግ ይወሰናል ይላል። ስለዚህ ምንድናቸው እነዚህ ከህገ መንግስት ጋር ተያይዞ የሚመጡ ትርጉሞች? አሁን ያለው ህገ መንግስት ጥሩ ቢሆንም 1፣ 3 እና 4 አንቀጾች ግን ለግጭት በር ይከፍታሉ ተብሎ ይታሰባሉ። እነዚህንም ፍትህ ማሻሻያው በተለይ የፍትህ አካላት የሚወያዩት ስለሆነ መፍትሄ ያመጣሉ ብለን ተስፋ እናደርጋለን። አንዳንድ ጊዜ ለግጭት ምክንያት የሚሆን ነገር ይዘን መጋጨት ይመጣል። አንዳንድ ጊዜ ያለ ምክንያትም ይመጣል። ዞሮ ግን ሁለት መሰረታዊ ኢትዮጵያ ውስጥ መፈታት ያለባቸው ነገሮች እንዳሉ ህዝቡ መንግስትም ያምናል። አንደኛው የውስጥ ችግር ነው። በተለይ የውስጥ ችግር ብለን የምንወስዳቸው ይታወቃል። ይሄ ህወሓት ጋር በተያይዞ ያለ ከኦነግ ሸኔ ጋር ያለና ከፋኖ ጋር ያለው ነው። ሌላው አስተዳደር ላይ ያለው ልዩነት ወይም ዘረኝነት፣ ሙስናና መልካም አስተዳደር ችግሮች አሉ። ይሄ አንድ ላይ የውስጥ ችግር ነው። ከኑሮ ውድነትና ስራ አጥነትም ጋር ተያይዞ እነዚህ የውስጥ ችግር መፈታት አለባቸው ተብሎ የሚታመኑ ናቸው። ሌላው ደግሞ የውጭ ጠላት ወይም የውጭ ችግር ምንድነው? አሁን መንግስት እየተጋፈጠ ያለው ኢትዮጵያ ህዝብ እየተጋፈጠ ያለው የሚለው አንዱ ከግብጽ ጋር ያለው ነገር ነው። እንደምታውቁት
ግብጽ በራሷ ችግር ውስጥ ባትገባ ኖሮ ኢትዮጵያ ይሄንን ግድብ መገደብ በጣም ፈተና ነበር። እንዲያውም ኢትዮጵያ ፈጣሪ የሁሉም ህዝብ ነው የሁሉም ሀገር ነው እናምናለን እንጂ ለኢትዮጵያ ፈጣሪ አደላ እስከሚባል ድረስ የዓለም ተንታኞች እስከሚናገሩ ድረስ ነው ግብጽ ችግር ውስጥ ገብታ ነው ኢትዮጵያ ይሄንን በፍጥነት መገንባት የቻለችው። በኋላ ላይ ግብጽ ስትረጋጋ ማስቆም እንደማይቻልበት ደረጃ ተደረሰ። በመሃል የመንግስትም ሪፎርም ነበረ፣ ለውጥም አንዳንድ ነገሮችም ነበሩና ስለዚህ የግብጽ ነገር ይታወቃል። ሁለተኛ የሻቢያ ጉዳይ ነው። ቅድም አንድ ሐሳብ የሚሰጥ ሰው የገለጸው አገላለጽ ወጣ ያለ ቢሆንም ተመችቶኛል። በሻቢያና በወያኔ የነበረው ውሳኔና አካሄድ የሽፍታ አይነት የሴራ ፖለቲካ ነው። ለሀገር ለወገን የሚጠቅም ለትውልድ የሚጠቅም አልነበረም። እንበልና የቀድሞ የነበረው እኮ ሰራዊት 4 ጊዜ እኮ ነው የዘመተው ለዚህ ሀገር። መጀመሪያ ለሀገሩ ዘመተ፣ ተመልሶ አባት ጦር ተብሎ ጦርነቱ የከፋ ሲመጣ ዘመተ። 3ኛ ኢትዮ ኤርትራ ግጭት ጊዜ ዘመተ። አሁን በትግራይ ጉዳይ ላይ እንደገና ዘመተ። ይሄ ሰራዊት ግን እንደሆነ ጠላት ተቆጥሮ በዛው በነበረው ስርዓት ጥግ ተይዞ እንዲይዝ ተደርጎ ነበር። ዜጋ ነው እኮ ምን ታውቁት የባህር ወደብ ኢትዮጵያ ካላት ከመከላከያ ተቋም ትልቁ ግዙፉ አንዱ የባህር ነው። እንዲጠፋ ነው የተደረገው ከነመርከቦቹ ከነምኖቹ። ይሄ ማለት የኢትዮጵያን ብሔራዊ ጥቅም የማያስጠብቅ ስርዓት ጥሩ ስርዓት ነው ብለን አንወስደው። ስለዚህ ምንድነው እነዚህ ችግሮች ከኤርትራ ጋር ተያይዞ በፊት ከነበረው ስርዓት ጋር ተያይዞ የነበረው ነው። ሌሎችም አሉ እንደ አገር ፈተና ሆኖ ያሉ። ለምሳሌ የአልሸባብም አሁን ሙሉ በሙሉ ዝም ብሏል ብለን የምንወስደው አይደለም። የሚያንቀሳቅሰው አካል በፈለገው ጊዜ ሊያንቀሳቅሰው ይችላል። አሁን አልተፈለገም ይሆናል፣ ፖዝ ተደርጎ ይሆናል አለ። ግን የሆነ ጊዜ ይጠብቃል። መቼ ለምን ጊዜ እንደሆነ ባናውቀውም አለ። ከዚህ ጋር ተያይዞ ኢትዮጵያ ዘላቂ የሆነ ጥቅምና ዘላቂ የሆነ መብት ስታነሳ በተለይ ናሽናል ኢንተረስት የሚባለው ለአንድ ሀገር እነዚህ 5ቱ መሰረታዊ ህገ መንግስት መርሆ ከሚባሉት አንዱ ነውና ብሔራዊ ጥቅም ጉዳይ ሲነሳ ጠላት ይነሳል፣ ወዳጅም ይነሳል። ግን የጠላት ጉዳት ይበልጣል። ወዳጅ ሙሉ ዋጋ ኃላፊነት የሚወስደው ዜጋ ነው ተመልሶ። ስለዚህ እነዚህ ፈተናዎች ያሉ ስለሆነ አሁን የሚነሱ የባህር በር ጉዳዩም ቢሆን ሌሎችም ቢሆኑ ከህገ መንግስት ትርጉም አሰጣጥ ጋርና ከአንዳንድ ሀገራዊ መብትና ጥቅም ጋር ተያይዞ ያሉ ጉዳዮች በዚሁ ልክ እየተፈቱ ይመጣሉ ብዬ ተስፋ አደርጋለሁ። በዋናነት ግን እነዚህ ሚዲያዎች ሁሉ ጊዜ ጠንካራና በሳል ሆነው ለመንግስትም ለህዝብም በግልጽ ፊት ለፊት ስለ ሰላምና እርቅ እየሰበኩ መቀጠላቸውን አሁንም እናመሰግናለን። በምንችለው እንሳተፋለን። እናንተንም ደግሞ እንደ ታላቅም ለአገር ዋጋ ውለታ እንደከፈላችሁም ሰው በእውነት በግሌ ማመስገን እፈልጋለሁ። ከእናንተ ጋር መገኘት በራሱ ትልቅ ክብር ነው። ሰዎች በብዙ ነገር ይማራሉ ቅድም ብያለሁና ይሄ መልካም ቀን ነው። የተወያየነውም ለመልካም ለጥሩ ይሁንልን ይላለሁ። አመሰግናለሁ እድሉ ስለተሰጠኝ። ትግስቱ ዘለቀ እባላለሁ። የቀድሞ ሰራዊትም አባል ነኝ። ማለት እኔ ሁለት ነገር ማለት እፈልጋለሁ። አንደኛ ለኤርትራ ህዝብ ለኤርትራ መንግስት መልእክት ማስተላለፍ እፈልጋለሁ። የኤርትራ መንግስት ታቀናለ፣ ኢትዮጵያውያኖች ታቃቸዋለ፣ ውጊያ ሜዳም ላይ ታቃቸዋለ። ቢለምኑ እውነት ሽንፈት እንዳይመስልህ። የኢትዮጵያ መንግስት አገሩ እያለማ ነው፣ አገሩ እየለወጠ ነው፣ ልማት ላይ ነው። ልማቱ እንዳይደናቀፍበት ለመነህ እንጂ ለቁርስ አትሆንም። ስለዚህ ከወደቁ ኋላ መንፈራፈር ቆዳ ማበላሸት ነው ይላሉ አባቶች። ሳትወድቅ ልመናህ ውስጥ ግባ፣ ተመለስ፣ አገርህ አልማ፣ አብረን እንልማ እያለህ ነው የኢትዮጵያ መንግስት። ያ ይሻልሃል የሚል መልእክት ለማስተላለፍ ነው። ሁለተኛው ኢትዮጵያውያን ሆናችሁ የኢትዮጵያ ልጆች ኢትዮጵያ ወልዳችሁ አሳድጋችሁ አድጋችሁ እትብታችሁ ኢትዮጵያ ውስጥ የተቀበራችሁ ልጆች ጫካ ገብታችሁ ቆንጥር ከምትበሉ
ኢትዮጵያ ያረሰችው እህል አለ። እህል ብሉ፣ ተመለሱ፣ የአባቶች ቃላት ስሙ፣ እሱ ይሻላቸዋል። እምቢ ካላችሁ ትታሻላችሁ፣ ትወቀጣላችሁ። ተወቅታችሁም ዝም አትባሉም። አዋራ ሆናችሁ ቴባ ትለብሳላችሁ። ከዚህ ሁላ ግን ለሀገርም ለእናንተም ስለማይጠቅም ብትመለሱ ይሻላል። ተመለሱ። የኢትዮጵያ ሕዝብ የኢትዮጵያ መንግስት ይህን አክል ልመና ያበዛው ወዶ እንዳይመስላችሁ። አባታችሁ፣ እናታችሁ፣ እህታችሁ፣ ወንድማችሁ እያለቀሰ ስለሆነ ነው። ለሀገርም ስለምትጠቅሙ ነው። ነገ ብትመለሱ በእርግጥ አይ ለሀገር አንጠቅም ካላችሁ ቀላል አይደለም። በቀን በማታ የሚዋጋ ሰራዊት አለ። ሰራዊታችን ክንዱ የጠነከረ ነው። ለእናንተ የሚያንስ አይደለም። ቆርጦ ስላልተነሳ ነው። ቆይ እስቲ ከዛሬ ነገ ይሻላሉ፣ ይመለሳሉ፣ ልቦና ያገኛሉ፣ ወደ ልባቸው ይመለሳሉ ተብሎ ነው እንጂ ወደ ልባቸው ብትመለሱ ይሻላል። ይሄ ክንዳችሁ ቆፍሩበት፣ ዝሩበት፣ መንገድ ስሩበት። አባቶች አሉ፣ የደከሙ አባቶች፣ እነሱ አንሱበት። የአረጋውያን ቤት ስሩበት። ያን ብሰሩበት ይሻላል። ከውጊያ ክሳራ እንጂ ጥቅም የለውም። ባትከስሩ ይሻላል። ይሄ ልመና ካመለጣችሁ አታገኙትም። በኋላ በጭንቅላታችሁ ብትንከባለሉ የማይገኝ ነውና ተመለሱ እላለሁ። ሌላው ወደ መንግስታችን ስመጣ መንግስታችን እኔ ብዙ ጊዜ ውስጤ ላይ የሆነ የሚቆረቆረኝ ነገር አለ። መንግስታችንም እስቲ ወረዳ ላይ ክፍለ ከተማ ላይ የሾማቸው አካላት እስቲ ይፈትሽ ቢያይ። ሲሞቅ በማንኪያ ሲቀዘቅዝ በእጅ የሉም ወይ ቢያይ ጥሩ ነው። ንግድ ባንክም ላይ ቢያይ ጥሩ ነው። የታገቱ ወንድሞቻችን ብር የሚተላለፈው እኮ በንግድ ባንክ ነው። እነዚህ እኮ ወንድሞቻችን ጫካ ያሉት እኮ ማርስ ላይ አይደሉም፣ ከህዝብ ነው ያሉት። ወረዳ ላይ ያለ አመራር፣ ዞን ላይ ያለ አመራር ልቡ ከነሱ ጋር ባይሆን እኮ በወር በሁለት ወር እኮ ውጊያም ሳይነሳ ተለቅሞ መውጣት ይችሉ ነበረ። የአንሶራ ቅማ ሊሆኑ ነበረ። ስለዚህ ይፈተሽ እላለሁ። መንግስታችን ልማቱ የሚያምር ነው። እኔ በቀደም ፉል ውሃ ገባሁኝና በፉል ውሃ በመሃል አቋረጥኩኝ በእግሬ። በእውነት እንደው ምን አለ ይሄ ነገር ሁሉ ህዝቡ እያየው አይደለም። የተሰሩ ልማቶች ህዝብ እያየ አይደለም። የአርሰናል ኳስ ነው የሚተላለፈው፣ የማንቸስተር ኳስ ነው የሚተላለፈው። ሲቀነቀን የሚውለው ይሄ ነው። በየወረዳው በየትምህርት ቤቱ ወጣቱ እንዲያይ፣ ልጆች እንዲያዩ፣ አባቶች እንዲያዩ፣ እናቶች እንዲያዩ ቢደረግ ምን ውስጥ ነው ያለሁት? ይሄ መንግስት ከመሬት ብቅ አለ ወይስ ሰርቶት ነው? ከየት ከሰማይ ወርዶ ነው እንደሚል እርግጠኛ ነኝ። ስለዚህ ይሄ ነገር የሰራው ነገር ህዝብ ያሳይ፣ ህዝብ ለማለት ፈልጌ ነው። አመሰግናለሁ። እድሜና ጤና ይስጥልን። አባቶቹን እግዚአብሔር ያቆይልን። ስለ ሰላምና ስለ እርቁ ስለ ምርጫው ነው ያለን፣ አሁን ሌላ አይደለም። አመሰግናለሁ። በእውነቱ እንደ አምባሳደር ያለ አማካሪ ማግኘታቸው የክቡር ዳዊት የሚሉት ባለሀብት እድለኛ ናቸው የሚል ሀሳብ አለኝ። ሌላው ብዙ ተነግሯል፣ ብዙ ተብሏል። አምባሳደር የስራ ሰው ታከተ ደከመኝ የማይሉ የዘረኝነት ባህሪ የሌላቸው ታጋይ ሰው ናቸው። ሌላው በሰላም ሁኔታ ስመለከት ያሳፍረኛል። አማራ በመሆን ያፍራለሁ። ምክንያቱም
ወገኖቻችን እያለቁ ነው። ያዩትን አይበሉ፣ ያዩትን አይጠጡ፣ ያዩትን አይለብሱ፣ ሕክምና አያገኙም። ይነግሩናል። ተቸገርን በአንተ ፋኖ ችግር እየፈጠረ ነው እያሉ እያማረሩ ናቸው። ምናልባት አንዳንድ በቴሌቪዥን ስታዩ ፋኖን ደግፈው የሚወጡ ሰዎች ታዩ ይሆናል። ውጡ ተብለው ተገደው ነው። መንግስት ባልተቆጣጠራቸው ቦታዎች ኑ ድጋፍ ስጡ እየተባሉ የሚሰጡ ሰዎች አሉ እና እግዚአብሔር አምላክ አገራችን ሰላም ያርግልን። በጦርነት ደግሞ የሚገኝ ነገር የለም። በምርጫ ብቻ ነው ስልጣን መያዝ የሚቻለው። ምናልባት ህወሓት ብቻ ነው 17 ዓመት ታግሎ ስልጣን ያዘ። ያን ያህል ታግለን ስልጣን እናመጣለን ቢባል ሰው በችግርና በረሃብ ያልቃል እስከዚያ ድረስ እና ሀገራችን ሰላም ያርግልን። መንግስት ጠይቋል፣ ደክሟል፣ ሁልጊዜ እንትን እያለ ነው ያለው እና ይሄ ፋኖ እና ባንዳ የምትሏቸው ሰዎች ከዚያ ወዲህ አንዱ ወደ አንዱ የገንዘብ ወገኑን እየገደለ ነው ያለ። መከላከያ ወንድሞቻችን ናቸው። ሽፍታ ወንድሞቻችን ናቸው። የትኛውን ማድረግና ስም ሊያገኙ ነው? በጦርነት ስልጣን ይዘው ኢትዮጵያ ሊመሩ ነው? እግዚአብሔር ሰላም ያርግልን የሚል ሀሳብ ነው ያለኝ። በተረፈ ብዙ መናገር ስለማልችል ነው። አመሰግናለሁ። እግዚአብሔር ይስጥልን። አቶ አራጌ በጣም ጥሩ ሀሳብ ነው። በምርቃቱም አሁንም ቆንጆ ነው የሰጡን። እንግዲህ ቅድም አቶ አብርሃም ነው የሚባሉ እሳቸው አቶ አብርሃም ከአሜሪካ ነው የመጡት። አሜሪካዊ ናቸው። ድሮ በምስራቅም በሰሜንም ብዙ የተዋጉና ወደ 5 ጥይት የቆሰሉ ናቸው። እዛ ሆነው ስለ ኢትዮጵያ ነው የሚያቀነቅኑ፣ ስለ ኢትዮጵያ አንድነት ክብር ነው የሚያቀነቅኑት እና እዛ ሆነው ሞራል ይሰጡን ነበረ። አሁን ደግሞ መጥተው እዚህ ብዙ ነገር እገዛ እያደረጉ እገዛው ምንድነው? ምክር ይሰጡናል፣ ያማክራሉ፣ መድረክ ይከፍታሉ። ቀደም እንዲያውም እሳቸው ሩቅ ስለሆነ ያው የዛሬ ትራንስፖርት ታውቁታላችሁ፣ እናውቀዋለን። ከሩቅ ቦታ ስለሚመጡ ረፍዶባቸው ነው። ግን አቶ ማቱ ሰላህ አቅርበውታል፣ እናንተም አቅርባችኋል። እውነቴ ነው። በጣም ደስ የምትሉት በጣም ምንም እንቀበላለን ብላችሁ አይደለም የመጣችሁት፣ ሰላም ፈልጋችሁ ነው የመጣችሁት። ከሰላም በላይ ደግሞ ምንም ነገር የለም። ሰላም ለሁሉም ነገር ዋስትና ነው። ሰላም ስላለ ነው እዚህ የመጣ ነው እንጂ አንዳንድ ቦታዎች እኮ ከአንድ ቦታ ወደ አንድ ቦታ መሄድ በጣም ያስቸግራል። ያ እንዲቆም ነው እኛ ህብረተሰቡ በመድኃኒት በረሃብ በሌላ በነዳጅ በቀለብ እንዳይራብ ሰላም እንፍጠር እያልን ያለ ነው። እናስታርቅ እያልን ያለ ነው። አበል ለመውሰድ አይደለም የፈረማችሁት። ይቅርታ አድርጉልኝ። አድራሻችሁ አውቀን ከዛ በኋላ ለሽምግልና እንድትሄዱ ነው። የራሳችሁ ጉዳይ ነው። የሀገራችን ጉዳይ ነው ሁላችን። ይሄ መድረክ ደግሞ ይሄን የከፈተው እንደና አቶ አብርሃም አይነት ከአሜሪካ መጥተው አንድ ቀን ቤታቸው ሳያርፉ ስለ አገር እየተናገሩ ያሉ በተለያዩ ሚዲያዎች ነው የሚቀርቡት። እናንተም ደግሞ ጀግኖች ናቸው፣ የጀግና ልጅ ጀግኖች። እንዲያውም እዚህ ታረቀኝ የሚባል ጓደኛ አለኝና መጥተዋል። ወታደር መሆን አላውቅም፣ ለካ 10 አለቃ ነው። በዛን ጊዜ ወታደር ነበርክ ካልክ አንድ ያለፈው ዘመናት አስቸጋሪ ነው የሚሆነው። ያው ዝም ብለህ ማለፍ ነው። አቶ እገሌ ይባላል ብለህ ስለዚህ እና በጣም ስንት ጀግና ስንት የቀድሞ ሰራዊት አሁን የብሔራዊ ሰራዊት የሚባለው የኢትዮጵያ ሰራዊት የሚባል አለ። አሁን እነ ሻምበል እንግዳ ወርቅ ያሉበት እነ ሐጂ ከማል ያሉበት ሌሎችም ጀግኖች አባት አርበኞች እዚህ ያላችሁ ታዋቂ ሰዎች በጣም ነው የምናደንቃችሁ። አሁን ወደ 5 ደቂቃ ነው የምሰጣቸው። ቀደም 20 ደቂቃ ነበር የሚወስዱት። አሁን ግን አርፍደው ስለመጡ ያው ቻለች እንትን ከሆነ እቺ ከካናዳ ነው ይዟት የመጣ ኮርዳዊ አባት አርበኞች አንድ እንትን ቆይ እሳቸው በኋላ ከሳቸው በኋላ ስለዚህ
እሳቸው ያው ስለ ሰላምና እርቁ ከዛ ቀጥሎ ደግሞ ስለ ምርጫ መንግስት የሚመጣው በምርጫ ብቻ ነው የሚለው ነው። እኛ ጋር ፖለቲካ የለም። እንደምታውቁት አንድ ነገር የሚነግራችሁ ነገር አለ። እዚህ በሉ፣ እንደዚህ ተናገሩ፣ እንደዚህ ሁኑ፣ እንደዚህ መሳደብ ክልክል ነው። በቤታችንም በፈጣሪያችንም በምንም ለምድር ያለው ሰው ወይ ደግሞ ምድር ሌላም ለምን እንሳደባለን? ለጦጣም ቢሆን ለምንም እስካልነካን ድረስ አንሳደብ። በምድር ያለው መሳደብ ክልክል ነው። ይሄ ነው። ስለዚህ አቶ አብርሃም እስቲ በዚህ ጉዳይ አንድ 5 ደቂቃ ወስደው በሁለቱ ጉዳይ መግለጫ እንዲሰጡን ነው። ማጠቃለያ። በመጀመሪያ አርፍጄ ስለመጣሁ ይቅርታ ጠይቃለሁ። የትራፊክ ጉዳይ ነው። እንግዲህ ኢትዮጵያ የተወለድንባት ኢትዮጵያችን የተቀበረባት ስንኖር ኢትዮጵያዊ ሆነን የምንኖርባት ስንሞት ደግሞ ከአፈሯ ጋር ተቀላቅለን የምንታቀፍበት የት ምንኑር የት ወደዚች ኢትዮጵያ ወደምትባለው ሀገር መምጣታችን አይቀርም። ወይም ጠቅለን መጣለን ወይም ደግሞ ተጠቅለን መጣለን፣ ግን መምጣታችን አይቀርም። የትም የሚኖር ኢትዮጵያዊ ሀገሩንና ወገኑን ማክበር፣ የሀገሩን ብሔራዊ ጥቅም በሚነኩ ጉዳዮች ላይ አለመሳተፍ፣ የሀገሩን ብሔራዊ ጥቅም የሚነኩ ነገሮችን መፋለም፣ መከላከል፣ ሀገሪቱን ዲፌንድ ማድረግ ይጠበቅባቸዋል። በእርግጥ ደግሜ ላረጋግጥላቸው የምወደው በውጭ የሚኖሩ ኢትዮጵያውያን 95% ሀገራቸውን የሚወዱ ወጥቶ የማይናገሩ ለሀገራቸው ጥቅምና ሕልውና እጅግ በጣም የሚቆጩ ናቸው። 5% የሚሆኑት ደግሞ እናንተ ሁላችሁ እንደምታዩዋቸው በሚዲያ ላይ ሆነው ለሀገሪቱ ውድቀትና ሽንፈት ቀንና ሌሊት እንቅልፍ የማይዛቸው አሉ። ወደ ኋላ ተመልሼ አንድ ኢትዮጵያዊ ሰው ለኢትዮጵያ ሕዝብና መንግስት ጥቅም ታገልኩ የሚል ሰው ስለ አባይ የተናገረውን ላስታውሳችሁ እወዳለሁ። እኔ አለ አባይ እንዳይገደብ ቀንና ሌሊት ሲፋለም ነበር። አሁን በመመረቁ እጅግ በጣም አዝኛለሁ ሆነው ያለው። ይህ ሰው ቱርካዊ አይደለም፣ ግሪካዊም አይደለም። ለነገሩ ኢትዮጵያዊ ነው። እንደዚህ አይነት ኢትዮጵያውያን እዚህ በሀገሪቱ መዲና ውስጥም አሉ። ዞር ብዬ እንዳየኋቸው የፖለቲካ ፓርቲ የሚባል አንድ በዓለም ላይ ታይቶ በማይታወቅ ሁኔታ የተመሰረቱ በርካታ ፓርቲዎች አሉ። የዓለማችን የስልጣኔ ቁንጮና የሀብት ባለቤት የሆነችው ዩናይትድ ስቴትስ ውስጥ 2 ፓርቲ ብቻ ነው ያለው። በጀርመን 2 ፓርቲ ነው ያለው። በፈረንሳይም 2 ፓርቲ ነው ያለው። በተለያዩ የዓለም ክፍሎች 2 ፓርቲ፣ እዚህ 70 ነው 75 ፓርቲ ነው ያለው። እነዚህ አይነቶቹ በዚህ ሰዓት የሚያዜሙትን በሚገባ በዚህ ሰሞን ሰምቻለሁ። 10 ፓርቲዎች ተፈራርመው ምርጫ መደረግ የለበትም፣ የሽግግር መንግስት መመስረት አለበት የሚሉ ፓርቲዎች ናቸው። እንዴት አንድ ፓርቲ ተመስርቶ 10 እና 15 ዓመት ሙሉ በምርጫ ሳይሳተፍ
አሁን ምርጫ ለማድረግ ምንም አይነት እንከን ወይም ደግሞ መሰናክል በማይኖርበት ሰዓት የሽግግር መንግስት ጉዳይ ያዜማሉ። ለመሆኑ ሽግግር መንግስት ምንድን ነው? ሽግግር መንግስት ማለት እኮ የህዝብ ይሁንታ ሳያገኙ ያለ ህዝብ ድምፅ ተጠራርተው ስልጣንን የሚቆጣጠሩ ለሀገሪቱ አደገኛ የሆነ አመለካከት ያላቸው ግለሰቦች ናቸው ወይም ፓርቲዎች። በኢትዮጵያ የሽግግር መንግስት ተመስርቶ ያውቃል። በተለይም በመጀመሪያው ጊዜ ኢህአዴግ እዚህ ሀገር ውስጥ የሽግግር መንግስት መስርቶ ያስተላለፈው ውሳኔ ለታሪክ የሚረሳ አይደለም። ያለ ህዝብ ይሉኝታ በሀገሪቱ ላይ ታላላቅ የፖሊሲ ውሳኔዎችን አስተላልፈዋል። ኤርትራን ያለ ኢትዮጵያ ህዝብ ፈቃድ እንድትገነጠል አድርገዋል። ኤሪትሪያን ብቻ አይደለም ወደቡ ከኤርትራ ጋር እንዲገነጠልም አድርገዋል። ይሄን ያደረገው የሽግግር መንግስት ነው። በኢትዮጵያ ህዝብ ድምፅ ያልተመረጠ የኢትዮጵያ ህዝብ ድምፅ ያልሰጠው የሽግግር መንግስት ነበር። ዛሬ በቀደም ዕለት ወያኔ እዚህ ደብረ ሲና ስትደርስ የሽግግር መንግስት የሚጠይቅ ዶክተር ነበር። እዚህ የሽግግር መንግስት 15 20 የሚሆኑ በደንብ አድርገን ዝርዝራቸውን ጭምር እናውቃቸዋለን። ዛሬም የሽግግር መንግስት ጠያቂ ነው። የተማሩ ናቸው የሚባሉ የተማሩ ደናቁርት ናቸው። በመሰረቱ ለሀገራቸው አንዳችን ችግኝ ያልተከሉ ፓርቲዎች ተሰባስበው የሽግግር መንግስት ከበሮ ሲደልቁ እንሰማለን። ፓወር ተሟልተዋል። ነዳጅ የተሟላ ነው። ማዳበሪያ የተሟላ ነው። መንገዶች ተዘርግተዋል። ልማቶች እየተፋጠኑ ናቸው። የመሰረተ ልማቷ ግንባታ በማይታጠፍ ደረጃ ላይ ደርሷል። እኛም እንደ አንድ ኢትዮጵያዊ ይህንን ስንደግፍም ኖረናል። ወደፊትም ይህንኑ እንቀጥላለን። ስለዚህ ማንኛውም ኢትዮጵያዊ እነዚህ የሽግግር መንግስት ከበሮ መቺዎችን በሚገባ ሊያውቃቸው ይገባል። በተለይ በጫካ የሚዋጉ ወገኖቻችን፣ ወንድሞቻችንና እህቶቻችን የኢትዮጵያ መንግስት የዘረጋውን የሰላም መንገድ እንዲጠቀሙ፣ እንዲወያዩ፣ የዚህችን አገር መጻኢ ዕድል እንዲወስኑ፣ አብሮ እንዲሰሩ ደግሜን ደጋግሜን ጥሪ እናቀርብላቸዋለን። በተለይም በዚህ ሰዓትና ደቂቃ አስተማሪዎችን በእንብርክክ እያስሄዱ የሚረሽኑ፣ ሰውን ማሳጃ አድርጎ ብር የሚጠይቁ፣ በሚሊዮን የሚቆጠር ተማሪዎች ከትምህርት ገበታ እንዲስተጓጎሉ ያደረጉ ወንድሞቻችን ከድርጊታቸው እንዲመለሱና በሰላም መድረኩ እንዲሳተፉ መላው የኢትዮጵያ ሕዝብ ቀንበር ተሸክሞ ያደረገውን ልመና እንዲቀበሉ ለማሳሰብ እወዳለሁ። የኢትዮጵያ ሕዝብ ውጊያ የሰለቸው ሕዝብ ነው። ልማት የሚፈልግ ሕዝብ ነው። ሰላም፣ እድገትና ብልጽግናን ለማስፈን የሚሯሯጥ ሕዝብ ነው። በዚህ ሰዓት ያለው በየወረዳው በየመሳሰሉት ነገር ውስጥ ደግሞ ተደብቀውና ተሸጉጠው እጅግ በጣም አሳፋሪ ድርጊት የሚፈጽሙ ወገኖቻችን ከድርጊታቸው እንዲቆጠቡና እንዲመለሱ ጥሪም እናቀርባለን። እኔ እየተዘዋወርኩ አንዳንድ ቦታን አይቻለሁ። የሚሰሩትና የሚናገሩት አረምባና ቆቦ ነው። ነገር ግን ኢትዮጵያ ትላንትም ነበረች፣ ዛሬም አለች። በቆራጥ ልጆቿ ትግልና መስዋዕትነት ትቀጥላለች።
በምንም አይነት መንገድ እፍኝ በማይሞሉ የኢትዮጵያን ሕዝብ በማያከብሩ የኢትዮጵያን ሕዝብ ከቁብ ያልቆጠሩ ግለሰቦች የሚጠብቃቸው ውርደትና ሽንፈት ብቻ ነው። ኢትዮጵያ ትቀጥላለች። ኢትዮጵያ የብሔር ብሔረሰቦች የሕዝቦቿ ትግልና መስዋዕትነት ተጠናክሮ ይቀጥላል። እኛም ከጎኗ ነን። በተለይ እዚህ አካባቢ በብዛት የሚቆጠሩ ፓርቲዎች በአፋጣኝ ወደ ኢትዮጵያ ግንባታ መዞር አለባቸው። ወደ ችግኝ ተከላና ወደ ኮሪደር ልማት መኖር ይጠበቅባቸዋል። በምንም አይነት መንገድ ኢትዮጵያን በሚጎዱ ነገሮች ላይ ከመሳተፍ እንዲቆጠቡ ልንመክራቸው ይገባል። በተለይ እዚህ ከተማ ውስጥ የሚገኙ ፓርቲዎች የዲሞክራሲያዊ ምርጫ ግንባታን አፈርድሜ እያስጋጡ የሽግግር መንግስት የሚጠይቁ ምርጫ ለማድረግ ያን ያክል እንከን ባልተፈጠረበት እንዲህ አይነት ነገር የሚያዜሙት ከድርጊታቸው ሊቆጠቡና ሊመለሱ ይገባል። የነሱ የሽግግር መንግስት ጥያቄ አሁን ባለው የኢትዮጵያ ኒው አዲስ ጄኔሬሽን ዘንድ በምንም አይነት ተቀባይነት የለውም። እኛ የምንፈልገው ምርጫ ነው። የምርጫ ዲሞክራሲ እንዲገነባ ነው። ኢትዮጵያውያን የፈለጉትን ልጃቸውን በሚፈልጉት ቦታ ላይ ማድረግ እንዲችሉ መብትና የህዝቡ መብትና ነፃነት እንዲከበርና እንዲጠበቅ ነው። ከዚህ ውጪ ግን በዚህ ሰዓትና ደቂቃ በሀገሪቱ ላይ ሁከት የሚያባብሱ እዚህ ጋር ሆኖ ጫካ ያለውን አላወግዝም፣ ጥሪ አላቀርብለትም፣ አልፈርድባቸውም የሚሉ ለሀገሪቱ ሁከትና ብጥብጥን የሚጋብዙ የፓርቲ ደቀ መዛሙርቶች የሚባሉት እዚህ ከተማ ውስጥ ያሉት ከድርጊታቸው በአፋጣኝ ሊቆጠቡ ይገባል። ህዝባችን ሰላም ማግኘት አለበት። የሚነግደው በሰላም መነገድ አለበት። የሚያርሰው በሰላም ማረስ አለበት። የሚያገለግለው በሰላም ማገልገል አለበት። የሚማረውና የሚያስተምረው በሰላም ስራውን መስራት አለበት። በዩኒቨርሲቲ ውስጥ የመማርና የማስተማር ዲሲፕሊንን የሚጥሱ ዩኒቨርሲቲዎችን የብጥብጥ መድረክ ለማድረግ የሚቃጡ በውጭ ሀገር ሆኖ የ45 ቀን የጊዜ ገደብ የሚሰጡን የጊዜ ገደቡ አልፎ 10 ቀን ነው 15 ቀን የጊዜ ገደቡ አልፏል። 4 ኪሎ ስንጠብቃቸው ነበር፣ ግን መጥቶ መግለጫ ሳይሰጡ የቀሩ እንደነዚህና የመሳሰሉ አርቲ ቡርቲ ፖለቲከኞች የማይባሉ የፖለቲከኛን መስፈርት የማያሟሉ ፖለቲከኛና ቀስቃሽ ወይም ደግሞ ፖለቲከኛና ተቃዋሚ የተለያየ ነው። አንድ ፖለቲከኛ ነው ነኝ የሚል ሰው የፖለቲካ ታክቲክና ስትራቴጂ ነድፎ እቅድና ፕላን አውጥቶ ህብረተሰቡን አሳምኖ የሚንቀሳቀስ ሰው ፖለቲከኛ ነው ልንል እንችላለን። ነገር ግን በደረሱበት የሚቃወሙ፣ ልማት ሲሰራ የሚቃወሙ፣ አባይ ሲገነባ የሚቃወሙ፣ የግብፅና የታላቋ ሶማሊያ ስትራቴጂክ ጠላቶቻችን ቀለብ የሆኑት ከድርጊታቸው የሚቆጠቡበት ጊዜ አሁን። ምክንያቱም አሁን ያለው የኢትዮጵያ ጄኔሬሽን አዲስ ጄኔሬሽን ብዬ የሚጠራቸው እና አብይ እና የመሳሰሉት ሁሉ ሀገሪቱን የስልጣኔ ቁንጮና የእድገት ጎዳና ላይ ለማራመድ ታላቅ የሚባል ጉዞ ተያይዘዋል። ከዚህ ጉዞ እንዳይሰናከሉ ከጎናቸው መቆም ያስፈልጋል። የሚማረው በሰላም እንዲማር፣ የሚያስተምረው በሰላም እንዲያስተምር፣ የሚነግደው በሰላም እንዲወጣ፣ በሰላም እንዲገባ፣ ህዝባችን እፎይታ እንዲያገኝ በተቻለ መጠን መረባረብ ይኖርብናል። በዚህ ላይ ወደ ኋላ የምንልበት አንዳችን ምክንያት የለም። ምክንያቱም ትዕግስታችን ቀስ በቀስ እያለቀ መጥቷል።
ወደብን በተመለከተ የኢትዮጵያ ወደብ አሳልፎ የሰጠው የሽግግር መንግስት ነው። ሁል ጊዜ መንግስታት ጥላሽት መቀባት አያስፈልግም። ለምሳሌ ያክል አባይን ወደ እንትኑን መሰረቱን ያኖረው መለስ ዜናዊ ነው። አሰብን ደግሞ አሳልፎ የሰጠው እሱ ነው። እሱ መሰረቱን ያኖረውን ገንብተን አስመርቀናል። አባይን መገንባት ወይም አባይ የኤሌክትሪክ ፓወር ብቻ አይደለም፣ የፖለቲካም ፓወር ነው፣ የኢኮኖሚ ፓወር ነው፣ የአንድነት ፓወር ነው፣ ደግሞም የኒውክሌር ፓወር ነው። አባይ እሱ ያኖረው መሰረት ነው። እሱ አሳልፎ የሰጠውን ደግሞ ማስመለስ የዚህ ጄኔሬሽን ግዳጅ ነው። በምንም አይነት መንገድ የሚታለፍ አይደለም። በሰላም ወደቡ ተመልሶ የኢትዮጵያ የሚሆንበት መንገድ ከተፈጠረ እሰየው ነው። ካልተፈጠረ ደግሞ አሁን ያለው ጄኔሬሽን የፕሪሚቲቭ ሶሳይቲ ጄኔሬሽን አይደለም፣ የፊውዳል ሶሳይቲ ጄኔሬሽንም አይደለም። የሳይንስና የቴክኖሎጂ ዘመን ጄኔሬሽን ነው። አርቆ የሚያስብ ነው፣ አጥልቆ የሚመለከት ነው። ያደርጉታል የሚል እምነት ብቻ አይደለም፣ እንዲያደርጉ ከጎናቸው ነው የምንሰለፈው፣ ከጀርባቸው አለ። እና የመጨረሻ መልእክት አስተላልፌ አቆማለሁ። የኢትዮጵያ ጄኔሬሽን ሆይ እኛ ደማችንን አፍሰን አጥንታችንን ከስክሰን ጋራና ሸንተረሩ ወጥተን ወርደን ሀገር አቆይተንልሃል። እናንተ ሀገሪቱን ተረክባችሁ እናት ሀገራችን ኢትዮጵያን በስልጣኔ ቁንጮና በእድገት ጎዳና ላይ እንድትራመድ እያደረጋችሁ ነው። የተነጠቅነውን ጠቅላላ ከህግ ውጭ የተወሰደብንን ወደብም ሆነ ማንኛውም ነገር በእናንተ ትግልና መስዋዕትነት እንደሚመለስ ሙሉ በሙሉ ተስፋ እናደርጋለን። እና ኢትዮጵያ በቆራጥ ልጆቿ ትግልና መስዋዕትነት ታፍራ ተከብራና አብባና ለምልማ ትኖራለች። አመሰግናለሁ። አቶ አብርሃም በጣም ነው የምናመሰግነው። እንዲያውም ውጭ ያሉት እኮ ስናያቸው ሲንከባልሉ ይውረድ ሲሉ ሌላ ነገር ሲሉ ነው የምናየው። ይሄ ሰውዬ ግን ምን አይነት ኢትዮጵያዊነት እንዳላቸው በጣም ነው የሚገርመው። ስለዚህ አቶ አብርሃምም በጣም እናመሰግናለን። ጀግና ኢትዮጵያዊ ነውና እንደዚህ አይነት ኢትዮጵያዊ በጣም ይብዛልን ነው የምንለው። እኛ ሲዘነዋል እዚህ ሆነን ያው ተጨፈለቅንም አዳንም ታመምንም ምንም አለም ያው የትም አንሄድም። እነሱ ግን የተመቻቸ አገር ዲሞክራሲ ሞላበት አገር እየኖሩ አገር ህዝብን የሚያስተምሩ መጥተው ከዛ መጥተው ኢትዮጵያን የሚያስተምሩ በጣም እድሜና ጤና ይስጠዎት አቶ አብርሃም። አመሰግናለሁ። ለኔ ጓደኛዬ ነው፣ ብዙ አመት ጓደኛዬ ነውና እዛ ሆነ በርታ ይለኝ ነበር። በርታ አይዞህ ይለኛል። አንተ ነው የምለው። እዚህ ከመጣ በኋላ ደግሞ የትም ቦታ ስጋብዘው እሺ ብሎ ነው የሚገባው። በተለይ ለኢትዮጵያ አንድነትና ፍቅር ኢትዮጵያ እንድትከበር ነው የሚሰራው። ስለዚህ ስልኩን ውሰዱ፣ ሁላችሁ አግኙት። እንደዚህ አይነት ኢትዮጵያ አድንቁት። እውነቴን ነው። 09 እኔ ልስጣችሁ በቃሌ 09 አይከፋ ማለት ቆይ እኔ ነው የምሰጣቸው። 09 93 ደግመዋለሁ 64 90 16 ልክ ነኝ አይደል? እንደገና ልገመላችሁ። እንደናንተ ጀግና ነው ይሄ ሰውዬ። ይሄ ሰው 09 እሺ 93 64 90
16 አሁንም አግኝታችሁ ሳሙት። አቶ አብርሃም አብዲሳ ስለዚህ በዚህ ምክንያት እንገናኛለን። ዛሬ ስለመጣችሁ በጣም እናመሰግናችኋለን። እናንተ የሰጣችሁት ሌላ እኔ ማጠቃለያ ሰጥ ነበር፣ ዛሬ አልሰጥም። ምክንያቱም ጨርሳችሁታል፣ ሁላችሁ ጨርሳችሁታል። ነገር ግን ሄደን በየሰፈራችን ይሄን ሰላም መስበክ መቻል አለብን። ይሄም እርቅ መስበክ መቻል አለብን። ዛሬ የሰጣችሁን ሐሳብ ትልቅ ሐሳብ ነው። ብዙ ጊዜ የሚመጡ ደግሞ ጓደኞች አሉ እዚህ። ይሄ መድረክ ደግሞ የሁሉ ኢትዮጵያዊ ነው፣ የማንም አይደለም፣ የሁሉም ኢትዮጵያዊ። ይሄ መድረክ የኢትዮጵያዊ ነው። ስለዚህ እናንተም ጠርታችሁ ሰው አለን ካላችሁ እዚህ ቁጭ ብለን መነጋገር እንችላለን። ሰው ሞልቶናል እንጃ ምንም ችግር የለም። ከየት ያመጣል የሚል ነው ሰው እንደምንም ጎርጉሬ ነው የሚያመጣው። ምክንያቱም ኢትዮጵያዊ ነኝ። በዚህ ላይ ደግሞ በዚህ ተናገሩ፣ ይሄን ስደቡ፣ ይሄን እንትና አርጉ የሚባል ነገር የለም። ምንድነው? ቆይ ቀስ ብለን እንትን እናደርጋለን። እዚህ ላይ እንጨርስ። ስለዚህ ኢትዮጵያ ማዕከልዋ ገነት ዳርዋ እሳት እንድትጠበቅ ሀብታም ሀያል ሆና እንድትኖር እንፈልጋለን። የፈሰሰው ደም ይብቃን፣ የፈሰሰው ደም ይብቃን። እርቅ ይፈጠርልን፣ ሰላም ይስጠን፣ ሀገራችን ሰላም ትሆን። በሀገራችን እንኮራለን። እኔ በጣም ነው የምኮራው በሁሉ ሰውነቴ። ኢትዮጵያዊነት በጣም ነው የሚኮራው። እናንተም ትኮራላችሁ።